ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁ አድማጭ ተመልካቾቻችን። ዛሬ በሀገርና በዓለም አቀፍ መድረክ የተሰሙ መረጃዎችን እጅግ ያልጠበቁ እውነቶች ይዘው መጥተዋል። በአርሲ የተከሰተው አሰቃቂ ጥቃት ተከትሎ የኦሮሚያ ክልል መንግስት ከቀናት ዝምታ በኋላ በርካቶችን ያስደነገጠ ይፋዊ መግለጫ ሰጥቷል። መወገዝ ያለበት አካል ማን ነው? ክልሉ ውስጥ በታዋቂ ሰዎችና ፖለቲካ ፓርቲዎች ላይ የሰነዘረው ጠንካራ ወቀሳ ምን ይመስላል? እኔ ፍጹም ወንጀለኛ አይደለሁም፣ ጥቃት ፈጻሚው ሌላ ነው ሲል ገልጿል። እንመለከተዋለን። በሌላ መረጃ ታዋቂ አርቲስቶችና ሃይማኖት መምህራን ኡስታዞች የንጹሃን እልቂት በቃ ሊባል ይገባል ሲሉ በጋራ ያሰሙት አስገራሚ ተቃውሞና ያረፉበት ጠንካራ አቋም እንመለከታለን። በተጨማሪ ህወሓት አውዳሚ ግጭት ለመከላከል በሚል ርዕስ ለዓለም አቀፍ ማህበረሰብ ያሰራጨውን አስቸኳይ የዲፕሎማሲ ማስታወሻና በትግራይ ክልል ከተሰሙ የወጣቱ ወታደራዊ ስልጠና ጋር ያለውን ትስስር እንፈትሻለን። በስተመጨረሻ በሶማሊያ ፕሬዚዳንታዊ መቀመጫ ቪላ ሶማሊያ አቅራቢያ የተሰማው ከፍተኛ የተኩስ ድምፅ ዝርዝር እናቀርባለን። እስከ መጨረሻው አብራችሁን ልትቆዩ በአክብሮት እንጋብዛለን። እነዚህን አራት ዋና ዋና አጀንዳዎችና ሌሎች መረጃዎች በጥራትና በሚዛናዊነት ጋዜጣዊ ትንታኔ አዘጋጅተን ይዘን መጥተናል። መረጃው ለሁሉም ይደርሰን ላይክ ሸር ማድረጋችሁ እንዳትዘነጉ። ለቻናሉ አዲስ ከሆናችሁ የሰብስክራይብ ምልክቷንና ዱላን በመንካት ቤተሰብ እንድትሆኑ በአክብሮት እየጋበዝ በቀጥታ ወደ መረጃው እናመራለን። በድጋሚ መልካም ቆይታም። በአርሲው ጥቃት በተመለከተ ከ3 ቀናት በኋላ የኦሮሚያ ክልል መንግስት በርካቶችን ያስደነገጠ መግለጫ ሰጥቷል። ከምርጫው ዋዜማ ጀምሮ ተከታታይ 2 ቀናት በተለይ ደግሞ ከዛም አልፎ በላይ በኦሮሚያ ክልል በአርሲ በተፈጸመ ጥቃት በርካታ ሰዎች ህይወታቸው ማለፉ፣ በርካቶች ደብዛቸው መጥፋቱን፣ ጥንታዊ ቤተክርስቲያናት መውደማቸውን፣ የግለሰቦች ቤት ተመርጦ መውደሙ ሀገረ ስብከት ጨምሮ በርካታ የግልና የውጭ ሚዲያዎች መዘገባቸው ይታወሳል። ቀደም ሲል መረጃውን ያወጣው መሰረት ሚዲያ አካባቢ ላይ በተፈጸመ ጥቃት እስካሁን ከ50 በላይ የኦርቶዶክስ እምነት ተከታይ ህይወታቸው ማለፉና ከ300 በላይ ንጹሃን ደብዛቸው መጥፋቱን መዘገቡ ይታወሳል። ይህን ተከትሎ ከመሰረት ሚዲያ ዘገባ በኋላ ሀገረ ስብከቱን ጨምሮ አባታችን አቡነ ማትያስ ጨምሮ በርካታ አርቲስቶች ኡስታዞች ግድያውን በማውገዝ መግለጫ ሰጥተዋል። በርካታ ተቃዋሚ ፓርቲዎች ጉዳዩን በመቃወም መግለጫና ሀዘን ሰጥተዋል። በተለይ በርከት ያሉ አርቲስቶች በድፍረት መንግስት የዜጎችን እልቂት እንዲያስቆም ጥሪ አቅርበዋል። እስካሁን ባለው መረጃ በርካታ አርቲስቶችና ኡስታዞች ተቃውሞ አሰምተዋል። እስኪ ጥቂቶችን እንመልከተው። ታዋቂው አርቲስት ታሪኩ ጋንጋሲ ወይም ዲሽታ ጌዳ ደፍረን እናውራ ይበቃልን በል ሞት እምቢ ሲል ተቃውሞ አሰምተዋል። ለምርጫ ተሰብስበን እንጸልይ ሲሉ የነበሩ የሃይማኖት አባቶች በአርሲ ለሚሞት ኦርቶዶክስ ወገኖች ግን ያሉት ነገር የለም ሲል አውግዟል። በግፍ ለተገደላችሁ ወገኖች ፈጣሪ ነፍሳችሁን ይማረው፣ ይህ ህዝብ ግን ራሱ ላይ በ10 ጣቱ ፈርሟል ሲል ይጠይቃል። ደፍረን እናውራ ይበቃል እንበል ሞት እምቢ በማለት ተቃውሞ አሰምተዋል። ሌላው እንግዲህ ንብረት ገላው ወየዋርሲ ሲል ገልጿል። እግዚአብሔር በማድሪያዎች ላይ አድሮ እንዲያድንና እንዲፈርድ አጥብቀን እንጸልይ ሲል አርቲስት ንብረት ገላውም ጥሪ አቅርበዋል። ታዋቂው አርቲስት ንብረት ገላው በምስራቅ አርሲ ለተፈጠረው የሰብአዊ ቀውስ ድምጹን አሰምቷል። በአርሲ አካባቢ በታጠቁ ኃይሎች በንጹሃን ዜጎች ላይ እየደረሰ ላለው ጥቃትና ለተጎጂ የተቆረቆረ አቋሙን በይፋ አሳይቷል። ንብረት ገላው በሰጠው መግለጫ የሚከተለውን ሀሳብ ሰንዝሯል። የሰው ጥበብ ቆሟል። በገዳማትና አብያተ ክርስቲያናት፣ በቅዱስ ታቦታት፣ በንዋያተ ቅዱሳት፣ በአባቶች የሚስጥረ ክህናት፣ በቅዱሳን ላይ የሚያድ መንፈስ ቅዱስ ገድል ታምራቱ ያድርግ ሲል ይማጸናል። አምልኳችን አይፈር፣ እግዚአብሔር በማደሪያዎቹ ላይ አድሮ እንዲያድንና እንዲፈራ አጥብቄ ጸልያለሁ ወየው አርሲ ሲል ሀዘኑን ገልጿል። የአርቲስቱ ይህንን ድርጊት በወቅታዊ የሀገር ጉዳይ ላይ የኪነ ጥበብ ባለሙያዎች ያላቸው ሚና በማጉላት ለተጎጂ መፍትሄ እንዲፈለግ ግፊት እንዲያደርጉም ጥሪ አቅርቧል። ሌላዋ አርቲስት መሰረት መብራቴ የኦርቶዶክሳውያን ሞትና መከራ እስከ መቼ ነው ስትል አርቲስቱ መሰረት መብራቴም ድምጿን አሰምታለች። ምስራቅ አርሲ የደም ምድር የንጹሃን ደም ይጣራል ስትል ገልጻለች። ማቆሚያ የሌለው እልቂት፣ ሰሚ የሌለው ጩኸት፣ ከምድራዊ ዳኛ ፍትህ ባናገኝም የሰማያዊ አምላክ ይፈርድባቸዋል ስትል ገልጻለች። ወገኖች ነፍሳቸው በቅዱሳን እቅፍ ይቀበለው ስትል ድምጿን አሰምታለች። ሌላው እንግዲህ ታዋቂው አርቲስት ሰለሞን ሙዬ በንጹሃን ዜጎች ላይ እየተፈጸመ ያለው አሰቃቂ ግድያና የቤተክርስቲያን ቃጠሎ በጽኑ የሚያወግዝ የቪዲዮ መልእክት ማስተላልፏል። አርቲስቱ በመልእክቱ መግቢያ ላይ ዝምታ ከገዳዮች ጎን መቆም ነው በማለት ድምፁን ለማሰማት መገደዱ በመግለጽ ህይወታቸውን ላጡ ወገኖች ነፍሳቸውን እንዲምር ተመኝቷል።
በሀገሪቱ ምንም የማያውቁ ንጹሃን ሰዎች መጨፍጨፋቸውና ቤተክርስቲያን መቃጠሏል ያነሳው አርቲስቱ አቤቱታ ለማን እንደሚቀር ባይታወቅም ዝም ማለት ግን ተገቢ እንዳልሆነ አበክሮ ተናግሯል። አርቲስት ሰለሞን አክሎ የሚሰማ የሚያይና የሚፈር ፈጣሪ እንዳለ በማመንም ማንም ሰው የሰራውን ወንጀልና በደል ከፈጣሪ ደብቆ ማምለጥ እንደማይቻል ያለውን ጽኑ እምነት ክርስቲያን እምነት ገልጿል። ፈጣሪ የሁሉንም ስራ እንደሚመዝንና ይህንንም አጠቃላይ አምኖ እንደሚቀበል በመግለጽ በሁኔታው ከፍተኛ መጎዳቱን ገልጿል። በተጨማሪ የዜጎች ሞት መቼ እንደሚያበቃ በጥልቀት የጠየቀው አርቲስቱም ግድያ ቆም ብሎ መናገር እንደ አክራሪነት በሚያስቆጥርበትና አትግደሉ አትበል በሚባልበት ደረጃ ላይ መድረሱ ነው። ወገኖችና አርፎ በሰላም የተቀመጠ ንጹሃን መግደል እንዲቆም አጥብቆ የተማጸነው ሰለሞን ገዳዮችን ቢሆን ተራቸው ደርሶ መሞታቸው እንደማይቀር በማስታወስ አስጠንቅቋል። ሰለሞን ያለችን አንዲት ሀገር በመሆኗ ተስማምቶ መኖር የተሻለ አማራጭ መሆኑ መክሯል። በአጠቃላይ እየተፈጠረ ያለው ሁኔታ እጅግ አሳዛኝ መሆኑ የገለጸው አርቲስቱም የራሳችን የሞት ተራ እስኪደርስ ድረስ ነፍስ ይማር ከማለት ውጭ ሌላ ማድረግ አለመቻሉ በሀዘን በመግለጽ መልእክቱን አጠቃሏል። በርካታ ፖለቲካ ፓርቲዎች በፓርቲ ደረጃ በግል ግድያውን በማውገዝ ሕግ ይከበር ማለት ላይ ሲሆኑ ኡስታዞችን በአርሲው ግድያ ላይ ተቃውሞ በማሰማት ሀዘናቸውን ገልጸዋል። ከቀናት በፊት የቴዲ ሙዚቃ ዳስታን በይፋ በአደባባይ የተቃውሞ ታዋቂው የእስልምና የሃይማኖት መምህር ኡስታዝ ያሲን ኑሮ በምስራቅ አርሲ ዞን በንጹሃን ዜጎች ላይ የተፈጸመው አሰቃቂ ጥቃት አጥብቀው በማውገዝ የተሰማቸውን ጥልቅ ሀዘንና መሪር ሀዘን በይፋም ገልጸዋል። ኡስታዙ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ምነው የተከበረው የሰው ልጅ ህይወት እንዲህ ረከሰ በማለት በመገረም ድርጊቱን የዜጎች ነፍስ ለርካሽ ዓላማ ግፍ ማሳኪያነት ለመጠቀም የሚደረግ ሀገር አጥፊ ተግባር ሲሉ በጽኑ ኮንነዋል። የብዛ ሃይማኖትና ብሔር ብሔረሰቦች እናት የሆነችው ሀገራችንም ሰላም ለማናጋት እንዲሁም ለዘመናት የተገነባውን የህዝቦች የጠበቀ ትስስር ለመበጠስ ያሰፈሰፈ ኃይሎች የሚያደርጉትን ጥፋት ያወገዙት ኡስታዝ ያሲን የሚመለከተው የመንግስት አካል አፋጣኝ እርምጃ እንዲወስድ ጥሪ አቅርቧል። የሚመለከተው አካላት የሀገር እድገት የሚገታ እኩይ ተግባር በማስቆም የዜጎችን በሰላም ወጥቶ የመግባት ሰብአዊ መብት ማረጋገጥ እንደሚገባ አሳስቧል። ዜጎች በሰላም ወጥተው ስለ መግባታቸው መተማመኛ የሌላቸው ሀገር ወደፊት የመራመድና የማደግ እድሏ የመነመነ መሆኑን ያስገነዘቡት ኡስታዙ ስለ ሀገር ያገባኛል ይመለከታኛል የሚል ሁሉ አጠቃላይ ኃይል ሊገባል ሲሉ ሁሉም ዜጋ የድርሻውን እንዲወጣ ጥሪ ያቀርባል። እንዲህ አይነት አስነዋሪ ድርጊት እንደ መልካም አጋጣሚ በመጠቀም በህዝቦች መካከል አለመተማመን የሚዘሩ ኃላፊነት የጎደላቸው ግለሰቦች የጉዳዩን አደገኛነት ተገንዝበው ቆም ብለው እንዲያስቡና ከድርጊታቸው እንዲቆጠቡ ኡስታዝ አቡበክርም መክረዋል። ፈጣሪ የተበዳዮችን እንባ እንዲያብስ ለበዳዮች የእጃቸውን እንዲሰጣቸውና በሀገር ፈተን እንዲያሰበ ጸሎት በማድረግ መልእክታቸውን አጠቃለዋል። ሌላው ታዋቂው የእስልምና ሃይማኖት መምህር ኡስታዝ አህመድ ጀበል በምስራቅ አርሲ ዞን በኦርቶዶክስ ክርስቲያን እምነት ተከታዮች ላይ የደረሰውን ዘግናኝ ጭፍጨፋ እንዲሁም የመኖሪያ ቤቶችና የቤተክርስቲያን ቃጠሎ አጥብቆ አውግዟል። ኡስታዝ በማህበራዊ ትስስር ገጹ ባስተላለፈው ወቅታዊ መልእክት የንጹሃን ደም መፍሰስ ይብቃ፣ ለዘላለም ሰላም በጋራ እንምከር በማለት ጥሪ አቅርቧል። በዚህ መልእክታቸው የፍትህ እጦት ጉዳዩን በስፋት ያነሱት ኡስታዝ አህመድ ጀበሉ ባለፉት ዓመታት በንጹሃን ዜጎች በመስጊድና በቤተ ክርስቲያኖች ላይ ጥቃት ያደረሱ አካላት በቁጥጥር ስር ውለው ተጠያቂ አለመደረጋቸው እጅግ አሳሳቢ መሆኑን ገልጿል። ጥቃቶቹ እየተደጋገሙ ፈጻሚዎች ግን ሁልጊዜ ያልታወቁ እየተባለ መፍትሄ አለመገኘቱ ሀገሪቱ ወደ ከፋ አደጋ የሚመራ አካሄድ መሆኑን በጽኑ አስጠንቅቀዋል። በተጨማሪ የሰው ልጅ ነፍስ መርከሱ እጅግ አደገኛ መሆኑን የጠቀሱት የሃይማኖት መምህሩም የሰው ልጅ ህይወት ክቡርነት ከቅዱስ ቁርአን አልማይዳ 5:32 ምዕራፍ ዋቢ በማድረግ አስተምረዋል። በዚህ መልእክታዊ መመሪያ መሰረት አንዲትን ንጹህ ነፍስ ያለ አግባብ መቅጠፍ መላውን የሰውን ዘር እንደ ማጥፋት የሚቆጠር እጅግ ከባድ ወንጀል መሆኑን አስገንዝበዋል። በአንጻሩ አንዲት ነፍስን ማዳን መላውን የሰው ልጅ እንደ ማኖር የሚቆጠር ታላቅ ሰብአዊ በጎነት መሆኑን ጠቅሰው ይህ መመሪያ የሰው ልጅ ህይወት ያለምንም የዘር የሃይማኖት የብሔር ልዩነት ፍጹም የተከበረ መሆኑን እንደሚያሳይ አብራርተዋል።
ይህን የጥፋት አዙሪት አስቁሞ ዘላቂ መፍትሄ ለማምጣት ማህበረሰቡ ከስሜታዊነት ርቆ ቆም ብሎ ማሰብ፣ ነገሮችን በእርጋታ መመርመር፣ በጋራ መምከር እንደሚያስፈልግ ኦስታዝ ጥሪ አቅርቧል። ኦስታዝ ድርጊቱ ልብን በሀዘን የሚሰበር መሆኑን ጠቅሰው ለሟች ቤተሰቦችና ለወዳጅ ዘመዶች መጽናናት ተመኝቷል። እውነቱ ወጥቶ የንጹሐን ደም አፍሳሽ የፈጸሙት ወንጀል በምድር ዋጋ አግኝተው ለሌሎች መቀጫ እንዲሆን ፈጣሪ በጸሎት በመጠየቅ ሀሳባቸውን አጠቃሏል። ሌላው እንግዲህ የንጹሐን እልቂት በቃ ሊባል ይገባል ሲልም ኦስታዝ አቡበክርም አህመድ ተቃውሞ አሰምተዋል። በኦሮሚያ ክልል በአርሲ ዞን በአስኮ ወረዳ በሽርካ ወረዳ አንቆሎ ዋቢ ወረዳ ታጣቂዎች ንጹሐን መግደላቸውን በአጠቃላይ ይህንን ስመሰባ ሀዘኔ ከባድ ነው። በአጠቃላይ ይህንን ጥቃት የፈጸሙ አካላት ለፍርድ እንዲቀርቡ ጥሪ አቅርቧል። በተለይ አክሎም በሀገር ምድር በድህነት ህይወቱን እየመራ ለሚገኝ ንጹህ ህዝብ ከግራና በቀኝ ጠመንጃ በታጠቁ ኃይሎችም በማያውቁት አጀንዳ ለሞት ለእልቂት ለስደት መዳረጉ ልብ ሰባሪ ሲል ገልጿል። ይህ የንጹሐን እልቂት በቃ ሊባል ይገባል ሲል በቁጭት ተናግሯል። ሁሉም ኢትዮጵያ የዚህ መሰል እልቂት ለአንዴና ለመጨረሻ ጊዜ ለማስቆም እጅ ለእጅ ተያይዞ ሊቆም ይገባል። በአርሲ በተደጋጋሚ እየተፈጸመ በሚገኘው ጥቃት ህይወታቸውን ላጡ ወገኖች ቤተሰቦች መጽናናት እንመኛለሁ። ጉዳት ደረሰ ባቸው ወገኖችም ተሎ ያገግሙ ዘንድ አላህ እንዲረዳቸው እንዲሁም የተፈናቀሉትን ወደ ቀያቸው ደህንነታቸው ጠብቆ በአስቸኳይ ይመለሱ ዘንድ ልባዊ ምኞቴ ነው ሲሉ ኡስታዝ አቡበክር አህመድ ድምጻቸውን አሰምተዋል። በተለይ ደግሞ አላህ ሀገራችንና ወገኖቻችን ይጠብቅልን፣ ሰላም መግባባቱና መተዛዘኑ በመላው ሀገራችን አያል ጌታ ይስጥልን ሲል ተማጽኗል። ይህ ባለበት አንዳንድ ግለሰቦች በተለያየ ሶሻል ሚዲያ ላይ አሁንም ተጨማሪ ጥቃት ይፈጸሙ ዘንድ በይፋ ቅስቀሳ ሲያደርጉም ታይተዋል። ይህ ሁሉ ሲሆን ግን በተለይ አርቲስቶች እንዲሁም የእምነቱ ተከታይ ያልሆኑ ኡስታዞች ጉዳዩን በማውገዝ ገዳዮች ለህግ እንዲቀርቡ ዘንድ መንግስትን እየጠየቁ ባለበት ሰዓት ቤተክርስቲያኒቱን ወክለው ፓርላማ ድረስ የገቡ ራሳቸው እንዲያቆኑ ዘተብለው የሚጠሩ አካላት ባለስልጣናት ራሱ ቅዱስ ሲኖዶስ በጉዳዩ ላይ ዝምታን መርጠው በቀጠሉበት ሰዓት ጥቃቶች ከተፈጸሙ ከ3-4 ቀን በኋላ ምሽቱን የኦሮሚያ ክልል መንግስት በርካቶችን ያስደነገጠ ሌላ መግለጫ ሰጥቷል። የኦሮሚያ ክልል መንግስት በኮሚኒኬሽን ቢሮ በኩል በሰጠው መግለጫ ጥቃቱን የፈጸመው አካል የኦነግ ሸኔ ኃይሎች ናቸው። ጥቃቱን ለፈጸመው ያነሳሳው ምርጫውን ለማወክ ነው። በዚህ ቤተክርስቲያንና ክርስቲያኖችን በተለይ የተዋሕዶ ልጆችን ኢላማ ያደረገ ጥቃት ፈጽሞ በርካታ ጉዳት ማድረሱን ገልጾ ይሁን እንጂ እምነትን ብቻ ታርጌት ያደረገ ወይም ብሔርን ብቻ ያደረገ አይደለም ሲል ገልጿል። የጸጥታ ኃይሎች ፈጥኖ ደርሶ አካባቢ መቆጣጠሩን ገልጸው የጸጥታ ኃይሉ ፈጥኖ ባይደርስ ባይታደግ ነው ከዚህም በላይ ጥቃት ይፈጸም ነበር በማለት ገልጾም በርካታ ፖለቲካ ፓርቲዎች ግን ግድያውን ማውገዝ ሲገባ ለራሳቸው ፖለቲካ ፍጆታ አውለውታል በማለት ኮንነዋል። በአጠቃላይ ማውገዝ ካለባቸው መንግስትን ሳይሆን ጥቃት ፈጻሚ የሸኔን ኃይል ነው ማውገዝ ያለባቸው። ነገር ግን ጥቃት ፈጻሚው ሸኔን ማውገዝ በመተው መንግስትን እየተቃወመ መንግስትን መኮንናቸው ተገቢ አይደለም ሲሉ ተደምጧል። ይህ ፈጽሞ ትክክል አይደለም በማለት ገልጸው ታዋቂ ሰዎች ሆነ ፖለቲካ ፓርቲዎች ጥቃት ፈጻሚው ሸኔን በስሙ ጠርተው ያወግዙ፣ መንግስትን ግን ማወገዝ ተገቢ አይደለም በማለት ሲገልጹ ተደምጧል። አቶ አዱኛ ጠቅለል ባለ መግለጫ በሰጡት መረጃ መወገዝ ያለበት መንግስት አይደለም፣ መወገዝ ያለበት የሸኔ ኃይል ነው በማለት መንግስት ከዚህ ወንጀል ነጻ መሆኑን በይፋ ሲናገሩ ተደምጧል። ለዚህ ጉዳይ ወይም ለዚህ ግድያ ተጠያቂው በዋናነት ሸኔ ነው። ስለዚህ ሸኔን በጋራ አውግዙ ሲሉ ጥሪ አቅርበዋል። ወደ ቀጣይ መረጃ ስወስዳቸው አሁን በደረሰን አስቸኳይ መረጃ ህወሓት በአፍሪካ ቀንድና በኢትዮጵያ ያለውን ወቅታዊ ሁኔታ አስመልክቶም አዲስ የጸጥታ ስጋት ማስጠንቀቂያ የያዘ ዲፕሎማሲያዊ ማስታወሻ ለዓለም አቀፍ ማህበረሰብ ማሰራጨቱን ይፋ አድርጓል። ወደ ዝርዝር መረጃው ስናልፍ ህወሓት ሊቀረፍ የማይችልና አውዳሚ ግጭትን ለመከላከል የቀረበ አስቸኳይ ጥሪ በሚል ርዕስ ለዓለም አቀፍ ማህበረሰብ የዲፕሎማሲያዊ ማስታወሻ ማሰራጨቱን ይፋ አድርጓል። ድርጅቱ ባሰራጨው በዚህ ደብዳቤ በሀገሪቱ ያለው የፖለቲካ ሁኔታ አሳሳቢ ደረጃ ላይ መድረሱ የጠቀሰ ሲሆን አዲሱ የትጥቅ ግጭት እንዳይከሰት ዓለም አቀፍ ማህበረሰብ አስቸኳይ ትኩረት እንዲሰጠው ጥሪ አቅርቧል።
እንደ ህወሓት መግለጫ ከሆነ በአሁኑ ወቅት በአገሪቱ የውይይትና የስምምነት መንፈስ እየቀነሰ መጥቷል። በእርሱ ፋንታም የአንድ ወገን ውሳኔ ማስገደድና ወታደራዊ የኃይል እርምጃ ፖሊሶች እየነገሱ መጥቷል ሲሉ ወቅሰዋል። ይህ አካሄድ መቀጠሉ ደግሞ ዳግም የጸጥታ መናጋት መከሰቱ የማይቀር እንዲሆን እያደረገው ነው ብሏል። ህወሓት አክሎን ይህ ሊከሰት የሚችለው አዲስ ውጥረት በኢትዮጵያ ድንበር ብቻ ተወስኖ እንደማይቀር አስጠንቅቋል። በአፍሪካ ቀንድ ያለው ቀጠናዊ ውጥረትና ለጎረቤት ሀገራት የሚታየውን የጠባጫርነት ዝንባሌ ከግምት ውስጥ በማስገባት ግጭቱ አጠቃላይ ቀጠናው ሊያናጋና ሰብአዊ ቀውስን ይበልጥ ሊያባብስ እንደሚችል ከወዲሁ አስጠንቅቋል። ድርጅቱ የፌዴራል መንግስቱን ግትር አቋም ይዟል ሲል ቢወቅስም የትግራይ ክልላዊ መንግስት ግን አሁንም ለሰላማዊ መፍትሄ ያለውን ቁርጠኝነት እንደሚቀጥል አስታውቋል። ይህ መግለጫ የወጣው ሰሞኑን ከፍተኛ ቁጥር ያላቸው የትግራይ ወጣቶች ወደ ወታደራዊ የስልጠና ካምፖች መግባታቸው የሚጠቁም ሪፖርት በተሰሙበት ወቅት መሆኑ ጉዳዩን ይበልጥ ትኩረት የሚስብ አድርጎታል ተብሏል። መግለጫው ማንኛውም ማህበረሰብ ሊሸከሙ የሚችለው የጽናት ገደብ አለው በሚል በትግራይ ላይ ያለው ጫና መጥበቁን የገለጸ ቢሆንም ብቸኛው አማራጭ መንገድ ግን አሁንም የፖለቲካ ውይይት መሆኑን በጽኑ እንደሚያምን አስታውቋል። በመጨረሻም ህወሓት የችግሩን ስር የሰደደ መንስኤ ዘላቂ በሆነ መንገድ ለመፍታት እንዲቻል በዓለም አቀፍ ማህበረሰብ የሚመራና የሚደገፍ ታማኝ የፖለቲካ ሂደት በአስቸኳይ እንዲጀመር ጥሪ ያቀረበ ሲሆን ለዚህም ራሱን ዝግጁ ማድረጉን ይፋ አድርጓል። ወደ ውጭ ስናመራ በጎረቤታችን ሶማሊያ ዋና ከተማ ሞቃዲሾ ውስጥ የሚገኘውና የሀገሪቱ ፕሬዝዳንታዊ መቀመጫ በሆነው ቪላ ሶማሊያ አቅራቢያ ከፍተኛ የተኩስ ድምፅ ሲሰማ ማደሩ ተገለጸ። ሀገሪቱ በከፍተኛ የምርጫ ሂደትና የፖለቲካ ውጥረት ውስጥ ባለችበት በዚህ ወቅት በዋና ከተማ የተከሰተው የጸጥታ ስጋት ምን መነሻ አለው? አሁንስ እዚያ ያለው ተጨባጭ ሁኔታ ምን ይመስላል የሚለውን እንመልከተው። በአጠቃላይ ወደ ዝርዝር መረጃው ስናልፍ በሶማሊያ ፕሬዝዳንታዊ መቀመጫ ቪላ ሶማሊያ ቅርብ ርቀት ላይ በሚገኝ በአንዳንድ የመዲናዋ ሞቃዲሾ አካባቢ ከፍተኛ የተኩስ ድምፅ መሰማቱን የሀገር ውስጥና የዓለም አቀፍ መገናኛ ብዙኃን ዘግቧል። የዓይን እማኞችና የወጡ ሪፖርቶች ዋቢ በማድረግ እንደተመለከተው ሚዲያቸው ይህ የተኩስ ድምፅ የተነሳው በአጋጣሚ ሳይሆን ሀገሪቱ በአሁኑ ወቅት ከምርጫ ሂደት ጋር በተያያዘ ከፍተኛ የፖለቲካ ውጥረት ባለችበት ስሱ ወቅት ላይ መሆኑ ጉዳዩን ይበልጥ አሳሳቢ አድርጎታል ተብሏል። የፖለቲካ ተንታኝ እንደሚሉት በቪላ ሶማሊያ ዙሪያ የሚስተዋሉ የጸጥታ መናጋቶችም በሀገሪቱ የስልጣን ሽግሽግና በምርጫው ሂደት ላይ ተጽዕኖ ሊያሳድር ይችላል የሚል ስጋት ፈጥሯል ተብሏል። ይሁን እንጂ ከተኩስ ልውውጡ በኋላ በአካባቢ ተጨማሪ ጉዳት እንዳይደርስ የጸጥታ ኃይሎች ቁጥጥር እያደረጉ መሆኑ ተገልጿል። ጉዳዩን በተመለከተ ከሶማሊያ መንግስት ባለስልጣናት በኩል የሚሰጠው ይፋዊ መግለጫና ተያያዥ መረጃዎችን በቅርበት ይከታተል ወደ እናንተ የምናጋራ ይሆናል። ክቡራን አድማጭ ተመልካቾቻችን የሰዓቱ መረጃ ይህን ይመስል ነበር። ይህ መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮ ላይክና ሼር ማድረጋችሁን አትርሱ። በሀገር ውስጥና በዓለም አቀፍ ደረጃ የሚመጡ ፈጣንና ታማኝ መረጃዎችን በወቅቱ እንዲደርሷቸው ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁን ከልብ እያመሰገን በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆዩን።